የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ ረዳት ፕሮፌሰር ነብዩ ባዬ የአዲስ አበባ ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ወይንሸት ዘሪሁን እንዲሁም የአካል ጉዳተኛ ማህበራት ከአካል ጉዳተኞች ጋር የምትሰሩ ግብረሰናይ ድርጅቶች መምህራን ስለመጣችሁ እጅግ በጣም እናመሰግናለን። እንግዲህ ከ1989 ዓመተ ምህረት በወርሃ የካቲት ወር ላይ የተጀመረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመስማት የተሳናቸው በምልክት ቋንቋ ዜናና ፕሮግራም ተደራሽ በማድረግ ላለፉት 28 ዓመታት ድምጽ ሆኖ ሲያገለግል ቆይቷል። ለመስማት የተሳናቸው ብቻ ሳይሆን እንግዲህ እንደሚታወቀው ሌሎችንም አካል ጉዳተኞችን በማሳተፍ በማህበራዊ በኢኮኖሚያዊ በፖለቲካዊ ተሳትፎና ተካታችነታቸው እንዲረጋገጥ በርካታ መረጃዎችን ሲሰጥ መቆየቱ ይታወቃል። እንግዲህ በኢቢሲ እንግዲህ ዛሬ በይዘትና በአቀራረብ ብሎ በጀመረው ፕሮግራሙ ሂደቱ የምልክት ቋንቋ ፕሮግራም አንዱ ነውና ከዛሬ ለነገ የተሻለ ነገር ለማቅረብ የናንተ እርዳታ ከናንተ ጋር መደጋገፍ ከአካል ጉዳተኞች ጋር ከሚሰሩ ማህበራት የንጆች መምህራን ሁላችሁም እዚህ ያላችሁት በሙሉ የናንተ ድጋፍ ያስፈልጋልና ይህን ምክንያት በማድረግ ነው 28ኛ ዓመታችንን ስናከብር ከናንተ ጋር የተገናኘንበት ምክንያት ይሄ ነው። በድጋሚ እናመሰግናለን። ከመስማት የተሳናቸው ብሔራዊ ማህበር ሴቶችና ከአካል ጉዳተኛ ሴቶች ብሔራዊ ማህበር እና ወይዘሮ ድባቤ እጅግ በጣም እናመሰግናለን። የኢትዮጵያ አካል ጉዳተኛ የህግ ባለሙያ ማህበር የኢትዮጵያ ጋዜጠኛ አካል ጉዳተኞች ማህበር ሌሎች ደግሞ ከመሰረቱት ከ28 ዓመት በፊት የምልክት ቋንቋ እንዲመሰረት በርካታ አስተዋጽኦ ያበረከቱ ግለሰቦች እዚህ አሉ። ዶክተሮች አሉ፣ መምህራኖች አሉ። ሁላችሁንም እጅግ በጣም እናመሰግናለን ስለመጣችሁ። በድጋሚ የእንኳን ደህና መጣችሁ ንግግር እንዲያደርጉልን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ ረዳት ፕሮፌሰር ነብዩ ባዬን ነው መጋብዘው። ክብርት የአዲስ አበባ ሴቶች ቢሮ እንዳልሳሳት ደግሞ ስሙን የህፃናት ማህበራዊ ጉዳይ ቢሮ ኃላፊ የተከበራችሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኃላፊዎች የተከበራችሁ የአካል ጉዳተኞች ማህበራት መሪዎች እዚህ ያላችሁ ጥሪ የተደረገላችሁ ሁላችሁም እንኳን ደህና መጣችሁ ላለው በድጋሚ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ስም ይሄ መጣችሁበት ቤት የኢትዮጵያውያን ቤት ነው። የናንተ የሁላችሁም መናገሪያ ነው። አንዳንዴ የሁላችሁም ድምጽ ነው የሚለው ላይ እንግዲህ ማረሚያ ማድረግ ሊኖርብን ነው ማለት ነው። ምክንያቱም የናንተ ሁሉ መናገሪያ ማለቱ ሳይሻል አይቀርም። ምክንያቱም ዛሬ ምልክት ቋንቋን በተመለከተ ስንነጋገር ሰዎች የተለያየ የመግባባት የመንቀሳቀስ በሌላው ተፈጥሯዊ መንገድ የመመልከት እክሎች ቢኖርባቸው እንኳን የሰው ልጅ ደግሞ በዚህ ምድር ላይ በሚኖርበት ጊዜ ወደ ጠፈርና ወደ ጨረቃ ወደ ሌሎቹ ፕላኔቶች ሄዶ ሌላ ትልቅ አድቫንስመንት ትልቅ እርምጃ ለማድረግ ከመሞከሩ በፊት እነዚህን ለሰው ልጅ ሁሉን ነገር የተቻለ የቀለለ የተመቸ ማድረጉ ይገባል የሚል እምነት አለንኛ። ለዚህ ነው በዚች ሀገር ውስጥ እንደ ትልቅ ሚዲያ የዛሬ 28 ዓመት የምልክት ቋንቋን የኢትዮጵያ ሕዝብ እንዲያውቀው ሌሎች ደግሞ በእነዚህ በዛ ጊዜ በዜና በፕሮግራም በመሰሉት እንጠቀምባቸው የነበሩት ቋንቋዎች የማይሰሙ የማይገነዘቡ ወገኖቻችን ደግሞ እንዲገነዘቡት ለማድረግ ስራ የተጀመረው በጊዜው የነበሩትን የስራ ኃላፊዎች በሙሉ በዚህ ረገድ ማመስገን ያስፈልጋል። 28 ዓመት በፊት ምንም አይነት ምልክት ሳይኖር ይሄንን የምልክት ቋንቋ የጀመሩ ኃላፊዎች በጊዜው ዜና ያቀርቡ የነበሩትን ባለሙያዎች በሙሉ
ማመስገን ያስፈልጋል 28 ዓመት በፊት እና በዛ ዘመን አካባቢ ዜናዎች በምልክት ቋንቋ በተወሰነ ይቀርቡ ነበር የ30 ደቂቃ ፕሮግራም ነበረ 28 ዓመት ቆይተን ዛሬ በቀን 1 ሰዓት ምልክት ቋንቋ ፕሮግራሞች አሉ ዜና ብቻ ሳይሆን መረጃ ብቻ ሳይሆን ፕሮግራሞች የተለያዩ የሚያስገነዝቡ የሚያሳውቁ የሚያስተምሩ በጥበብ የተሞሉ የአካል ጉዳተኞችን የጥበብ ኤክስፕሬሽኖች የሚያሳዩ ፕሮግራሞች ሁሉ የሚቆርቡበት ደረጃ ላይ ደርሰናል አሁን ይበቃናልም አንልም ከዚህ በላይ ደግሞ የበለጠ ብዙ ስራዎች ይተበቁብናል በነገራችን ላይ የቋንቋዎች ዘርፍና የቋንቋዎች ቻናል ላይ ከሚቀርበው ፕሮግራም ባለፈ እዚህ ሰኒ ያለች የሬዲዮ ዘርፍ ኃላፊ ናት በሬዲዮዎችም ውስጥ የአካል ጉዳተኞችን መብቶች የሚያስከብሩ ዕውቀት የሚያስተላልፉ የተለያዩ ፕሮግራሞች በኤፍኤም አዲስ 97.1 በኢትዮጵያ ሬዲዮ ላይ በጣም ብዙ ስራዎች ይሰራሉ ይሄ አሁንም ቅድም እንዳልኩት ኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ 10 አካባቢ መውጫዎች ያሉት በቀን 240 ሰዓት ኮንተንት የሚያመርት ትልቅ ተቋም ነው በእነዚህ ውስጥ ሁሉ የአካል ጉዳተኞችን ጉዳይ ሜንስትሪም እያደረግን የምንሄድበትን ብዙ ስራዎች እንሰራለን ብዙ እቅዶችም ብዙ ሐሳቦችም አሉን ከዚህ አንፃር እዚህ ያላችሁ ማህበራት መሪዎች ከዚህ አንፃር አብረን እንድንሰራ ጥሪያችንን እናስተላልፍላችኋለን አብራችሁንም እየሰራችሁ ያላችሁትን በጣም እናመሰግናለን ቅድም ለመጠቆም እንደመኮርኩት ሁላችንም በሳይንስ ዘርፍ ያለን በትምህርት ዘርፍ ያለን በጤና ዘርፍ ያለን በጥበብ ዘርፍ ያለን በሚዲያ ዘርፍ ያለን በሁሉም ዘርፎች ውስጥ ያለን ሁሉ ባለሙያዎች ሰራተኞች ኃላፊዎች እቺ ትልቅ ሀገራችን ትልቅ የምትባለው ማንንም ወደ ኋላ ባለመተዋ መሆን እንዳለበት መረዳት አለብን ማንንም ሰው ከውቀት መቅረት የለበትም ማንንም ሰው ከመረጃ መቅረት የለበትም ማንንም ሰው አስተዋጽኦ ሊያደርግበት የሚገባውን አቅም ልንነሳው አይገባም ሀገራችን ያላትን መረጃ ለሁሉም የማድረስ ስራ ብቻ ሳይሆን መረጃዎችን የሚያፈልቁ አካል ጉዳተኞችንም ማግኘት ይገባታል በእውቀት የመጠቁ በርዕይ የበለጸጉ በጥበብ የሰፉ አካል ጉዳተኞች በእኛ ሚዲያ ውስጥ በተለይ ገብተው ብዙ ስራዎች እንዲሰሩ እንፈልጋለን እዚህ ቅድም በመጣበት ጊዜ የተወሰኑ ልጆች አግኝቼ ነበር እና እነዚህ ልጆች ኢትዮጵያን አይደል ፕሮግራም ውስጥ መተው የአቅማቸውን የጥበብ አቅማቸውን ያሳዩ ነበሩ እነዚህ መስማትም የተሳናቸው ሆነው ግን የጥበብ ደሞ ችሎታቸው በጣም ከፍ ያለ ነው ስለዚህ አሁንም በራችን ክፍት ነው ሰፊ ነው የሚሆነው መልእክት ለማድረስ ብቻ አይደለም እናንተ የይዘት ምንጭ እንድትሆኑ የይዘት አቅራቢ እንድትሆኑ ስራ እንድትሰሩበት ይሄ ትልቁ ቤታችሁ ተዘጋጅቶ ይችላል ለማለት ነው የምፈልገው 28 ዓመት ሙሉ የመጡትን የተሳተፉትን የለፉትን ዛሬም እዚሁ ፍለፊቴ ማያው አሰፋ በቀላለ የዚህ ዘርፍ ምክትል ዋና ስራ አስፈጻሚ ነው በጣም በዚህ ጉዳይ ላይ ትልቅ ትኩረት ሰጥቶ ሰሞኑን በሙሉ ሲጨነቁ ነበር ሲሰሩ ነበር እስከዳርም አለች እዚህ በጣም ጎበዝ የኛ ባልደረባ ናት በዚህ ረገድ ብዙ ስራዎች እየሰራች ነው እና ይሄንን ትልቅ ስራ መስራት ይገባናል እኔም እንደ ግለሰብም በተለይ አካል ጉዳተኞች ሁኔታ ከዚህ ቀደም በጣም ያሳስበኛል አሁን ደግሞ በተለይ አንድ የኔ ልጅ አንዱ ልጄ የአካል ጉዳት ያለበት ነው እና በሱ ምክንያት በጣም ብዙ ትምህርቶች ተምሬያለሁ ብዙ ዕውቀቶችን አዳብሬያለሁ ስለዚህ ሁላችሁም እነዚህን ልጆች የአይምሮአቸውን ብርሃን የዕውቀታቸውን ስፋት የችሎታቸውን ዳርቻ የለሽነት እንድትገነዘቡና አብረን
ብዙ እንድናግዛቸው አሳስባለሁ። እንኳን አደረሳችሁ 28 ሆናችኋል 280 ዓመት ደግሞ 2800ም ከዛ በላይም ያኑራችሁ ብዬ መርቃችኋለሁ ማለት ነው። መልካም ጊዜ ለሁላችሁም እመኛለሁ። አመሰግናለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንግዲህ ምክትል ስራ አስፈጻሚ ረዳት ፕሮፌሰር ነብዩ ባዬ እጅግ በጣም እናመሰግናለን። ከ28 ዓመት በፊት ሲጀመር ጥረት ሲያደርጉ የነበሩ መስማት የተሳናቸው ከቀድሞ አፍንጮ በር በተለምዶ የምንለው ቦታ አሁን በልማት ምክንያት ማህበሩ ተነስቷል እዛ ቦታ። በእርግጥ ግን ከዛ ተነስተው በቸርቸር ጎዳና አቋርጠው የድሮ ኦልድ ኦፊስ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ብሔራዊ ያለው ድረስ በእግር የእግር ጉዞ በማድረግ የተለያዩ ታፔላዎችን በመያዝና መልእክቶች ያዘሉ ንግግሮችን በማድረግ ካስተርጓሚዎች ጋር በመሆን እነሱ በምልክት ቋንቋ በመናገር ጥረት ያደረጉበት የተወሰነ ትዕይንት አለን። ቀንጨብ ያለች ቪዲዮ እንድናስታውሳችሁ እሱ በመቀጠል እንጋብዛለን። አንዳንድ የፈጠራና የስዕል ስራዎችን መስራት የጀመረው عزار حلت عامتين በተሐጀ ከአዘር حلت የአካል ጉዳተኞች ጉዳይ ህጋዊ አቅጣጫ እየያዘ መጣ። በኢትዮጵያ ታሪክ ለመጀመሪያ ጊዜ የአካል ጉዳተኞችን መብት እውቅና ሰጠ። ለአካል ጉዳተኞች መብት እውቅና ማጠናከሪያ የሆኑ መሰረቶችን ለመጣል ችለዋል። የኢትዮጵያ ቴሌቪዥን ድርጅት የመስማት የተሳናቸው ፕሮግራም ዝግጅት ክፍል ይሄንን ዝግጅት ከኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ጋር በመቀናጀት ለመጀመሪያ ጊዜ ነው ያዘጋጀነው። ጤና ይስጥልኝ ተመልካቾቻችን፣ ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። ስምምነቱ የምክር ቤቱን ሁለገብ እንቅስቃሴ ለህዝብ ግልጽ በሆነ መንገድ ለማድረስ ያግዛል ተብሏል። መስማት የተሳናቸው ታሌንቶች ያጋጥሟቸዋል። ምልክት ቋንቋን የኢትዮጵያ ህጎች ውስጥ እንዲያካትት ትልቅ በር ይከፍታል። ስለተከታተላችሁት እንግዲህ እናመሰግናለን። ይሄ ቪዲዮ ከ28 ዓመት በፊት የነበረውን ሂደትና አሁን ላይ ደግሞ የደረስንበትን ማሳያ ነው። የተለያዩ ቪዲዮዎች የሁሉም ባይባልም የተለያዩ ቪዲዮዎችን ቀንጨብ አድርገን ለማስታወስ ያህል አሁን ላይ ምልክት ቋንቋ ምን ላይ ነው ያለው፣ ምን እየተሰራ ነው፣ የተለያዩ ፎርማቶች አሉ ሲሰሩ፣ ዜናና ፕሮግራሞች አሉ። ከዛ በተጨማሪ ደግሞ በሳምንት አንድ ቀን የተለያዩ እንግዶችን የመንግስት አካላትን ሊሆን ይችላል ራሳቸው አካል ጉዳተኞችን ለሌሎቹ ማስተማሪያ የሚሆኑ እንግዶችን በማምጣት በቀጥታ ውይይት ምናረግበት ብሩህ ተስፋ የተባለው ፕሮግራማችን ነው አንዱ የተካተተው አሁን ላይና ቀንጨብ ያለ ነው፣ ሁሉም አይደለም። በኢትዮጵያ ውስጥ ከ20 ሚሊዮን በላይ አካል ጉዳተኞች አሉ። ከነዚህም ውስጥ ደግሞ 5 ሚሊዮኑ መስማት የተሳናቸው ናቸው። በጤና በማህበራዊ በትምህርት በተለያዩ ጉዳዮች ላይ መስማት የተሳናቸው ላይ እዚሁ ስላላችሁ ታውቁታላችሁ የሚያጋጥሙትን ተግዳሮቶች፣ የኮሙኒኬሽን ባሪየር ወይም የተግባቦት ችግሮች ያጋጥሟቸዋል። እነዚህ ነገሮች ለመፍታት ምልክት ቋንቋ የግድ አስፈላጊ ጉዳይ ነው። አሁን ላይ በርግጥ ምልክት ቋንቋ እውቅና የለውም። እውቅና ለማሰጠት በጣም በርካታ ጥረት የተደረገ ነው። ባሳለፍነው ጥር ወር ላይ ከጥር 6 እስከ ጥር 9 15ኛው ዓለም አቀፍ የምልክት ቋንቋ ጉባኤ ተካሂዷል። እዚህ ይታወቃል። ለመጀመሪያ ጊዜ ነው በአፍሪካም በኢትዮጵያም የመጀመሪያው ነበርና ትልቁ ለምልክት ቋንቋ እውቅና እንዲሰጥ ጥረት የምናደርግበት ትልቁ ጉባኤ ነበር እንደ ሀገርምና እስቲ ከዚህ ጋር በማካተት የኢትዮጵያን የምልክት ቋንቋ እድገትና ተግዳሮቶችን በሚል ጥናታዊ ጽሑፍ ተዘጋጅቶልናል። ዶክተር መኮንን ሙላት ይባላሉ። አሁን ላይ የመስማት
የተሳናቸው ማህበራዊና ትምህርት ፕሮጀክት ማናጀር ናቸው። ዶክተር መኮንንን በመስማት የተሳናቸው ማህበረሰብ በኩል ማያውቃቸው ሰው የለም። ከ20 ዓመት በላይ ሆሳና አዳሪ ዴፍ ትምህርት ቤት በርካታ አስተዋጽኦ ያበረከቱ እንዲሁም ደግሞ በ2010 ላይ የበጎ ሰው ተሸላሚም ነበሩ። በሚያበረከቱት አስተዋጽኦና ትልቅ የሀገር ባለውለታ ናቸው። ዶክተር መኮንንን ጋብዛለሁ። ዶክተር መኮንን ሙላት። እሺ አመሰግናለሁ። እንግዲህ all protocols observed ሁላችሁም እንኳን ለዚህ ለ28ኛው አመት የኢትዮጵያ ቴሌቪዥን ምልክት ቋንቋ አገልግሎት ስርጭት አደረሳችሁ ማለት ፈልጋለሁ። ለማቅረብ ያሰብኩት የኢትዮጵያ ምልክት ቋንቋ እድገትና ተግዳሮቶች በሚለው አርዕስት ላይ ነው። እንግዲህ ሁላችንም እንደምናውቀው ቋንቋ የሰው ልጆች መግባቢያ ነው። ቋንቋ የሰው ልጆች ፍላጎታቸውን የሚገልጹበት፣ ሌሎችን የሚረዱበት፣ በጥልቀት ሐሳባቸውን የሚግባቡበት መሳሪያ ነው። ቋንቋ ስንል ደግሞ የንግግር ቋንቋ ሊሆን ይችላል፣ እንደዚሁም የምልክት ቋንቋ ሊሆን ይችላል። የምልክት ቋንቋ ከንግግር ቋንቋ የሚለየው በዋናነት በአፋችን የምንናገረውና በጆሮአችን የምንሰማው ሳይሆን ነገር ግን በእጃችን የምንናገረው በአይናችን የምንሰማው ቋንቋ ነው እና በእጃችን በፊታችን በሰውነት እንቅስቃሴ የምንናገረውና በአይናችን የምናዳምጠው ወይም የምንሰማው የራሱ የሆነ ሰዋሰዋዊ ህግ ያለው የመስማት የተሳናቸው ህዝቦች ቋንቋ ነው ማለት ነው። ምልክት ቋንቋ ልክ እንደ ማንኛውም ቋንቋ እንደ ልሳን ቋንቋ እንደ ንግግር ቋንቋዎች ሁሉ በተመሳሳይ ማለት ነው ማሟላት ያለባቸውን ቋንቋዎች ሁሉ መሰረታዊ ባህሪያትና ሌሎች ህጎች ሁሉ ያሉት መስማት የተሳናቸው የሚግባቡበት የሚማሩበትና ህይወታቸውን የሚማሩበት ቋንቋ ነው ማለት ነው እና ምልክት ቋንቋ አብዛኛውን ጊዜ የተሳሳተ አመለካከት አለ በሰዎች ዘንድ። በአለም ላይ ሁሉም ምልክት ቋንቋ አንድ አይነት ይመስለናል። ያ አይደለም። ምልክት ቋንቋ እያንዳንዱ ሀገር የራሱ የሆነ የምልክት ቋንቋ አለው። የኛ ደግሞ የኢትዮጵያ ምልክት ቋንቋ ይባላል ማለት ነው። ሌላው የምልክት ቋንቋ አገልግሎት ላይ የዋለው በመቀጠል በኢትዮጵያ ቴሌቪዥን ነው። በተለይም ደግሞ ኢቲቪ ፈርቀዳጁና የመጀመሪያው ነው ይሄንን ስርጭት ሲጀምር ቀደም እንደተባለው ማለት ነው እና በዚያን ጊዜም ወንድማችን ተገኝጃለታ ቀደም ያያችሁት በዚህም በመካከላችን ወንድማችን ደመቀም አለ። ብዙ መረጃዎችን ዜና ሌሎች ኢንፎርሜሽኖችን ሁሉ ለመስማት የተሳናቸው ሲያቀርቡ ቆይተዋል ማለት ነው እና እኛም በዚያን ጊዜ ስልጠናዎችን ስንሰጥ የኢቲቪ ተጠቃሚዎች ነበር። በተለያዩ ቦታዎች የተለያዩ ክልሎች እየዞርን ስልጠናዎችን በመሰጥበት ጊዜ የኢቲቪ ጋዜጠኞች ተገኝም አብረው እየሄዱ ይዘግቡ ነበር። በዋና ዜናም ላይ እየተካተተ ይቀርብ ነበርና ያ እንግዲህ አንደኛ በኢትዮጵያ ቴሌቪዥን የሚተላለፈው መልእክት መስማት የተሳናቸውን በዋናነት ኢንፎርሜሽን ተደራሽ እንዲሆኑ ያደርጋቸዋል። ከዚያ በተጨማሪ ደግሞ ማህበረሰቡን ጠቅላላ ስለ መስማት የተሳናቸው ስለ ምልክት ቋንቋ ግንዛቤን እንዲያገኙ ፓራሌሊ አገልግሎት ይሰጥ ነበር ማለት ነው እና ሌሎች ደግሞ አሉታዊ የሆኑ አመለካከቶች አስተሳሰቦችንም እንዲቀረፍ አድርጓል። መስማት የምልክት ቋንቋ በቴሌቪዥን ሲተላለፍ ስለ ምልክት ቋንቋ ያለው ግንዛቤ በማህበረሰቡ ዘንድ እየሰፋና እየሰረጸ ሲሄድ በኋላ መስማት የተሳናቸው በመንገድ ላይ ሲሄዱ ምልክት ሲያደርጉ እንደ ጉድ አይታዩም ማለት ነው። መጀመሪያ ብዙ የምናውቃቸው ኢንፎርሜሽኖች አሉ። መስማት የተሳናቸው በመንገድ ላይ ምልክት እያደረጉ ሲሄዱ ሰዎች ጥርጣሬ ያድሩባቸው ነበር። ስለምንድነው የሚጠቋቋሙት? እኛን
ሊያጠቁ ነው ወይስ የሆነ ወንጀል ሊፈጽሙ ነው ወይ? ስለዚህ ምንድነው የመጠቋቋም አይነት እንትን ነገር የሚስጥር ነገር አድርገው የማየት ነገር ስላለ ማለት ነው። ስለዚህ ያንን የመሳሰሉትን ነገሮች በተለይም ደግሞ የምልክት ቋንቋ በኢትዮጵያ ቴሌቪዥን መተላለፍ ሲጀምር ስለ ምልክት ቋንቋ ያለው ግንዛቤ ማህበረሰቡ እያደገ ሄዶ እነዚያ የመሳሰሉትን አሉታዊ ነገሮችን እንዲቀረፍ አድርጓል። ስለዚህ ጥርጣሬዎች እንዲቀንሱ አድርጓል ማለት ነው። እሺ ዶክተር መኮንን ሙላት እንግዲህ የኢትዮጵያ ምልክት ቋንቋ እድገትና ተግዳሮቶች በሚል ጥናታዊ ጽሁፍ ነበር ያቀረቡልን። ያው መስማት የተሳናቸው ጋር እንግዲህ ቀደም ሲል መሳቸውም እንደተናገሩት እኛም እንደምንናገረው በሚታይ አይነት አካል ጉዳት ስላልሆነ ሰዎች ለመርዳት ቀድመው ድጋፍ ለማድረግ አይነሳሱም። አንድ መስማት የተሳነው እዚህ ጋር ሲያልፍ ብናይ መስማት የተሳነው ይሁን ሚሰማ ይሁን ሌላ አካል ጉዳት ይኖርበት አይታወቅምና ከሌላው አካል ጉዳት በተለየ መስማት የተሳናቸው በጣም የሚቸገሩት የሚታይ አካል ጉዳት ስላልሆነ ነውና ምልክት ቋንቋ ላይ ትኩረት ተደርጎ ገረበት ዋነኛ ምክንያት ይሄ ነው። እዚህ ላይ እስቲ አጠር አድርገን አንድ ሶስት ሰዎች ሐሳብ መስጠት የምትፈልጉ መስማት መሳን ከሌሎች አካል ጉዳቶች በበለጠ አደጋ ላይ ይጥላቸዋል። ከአካል ጉዳቱ ጋር ቢኖሩት በተለይ ግጭቶች ሲኖሩ በድምጽ መመለስ ያለባቸው ማምለጥ ያለባቸው ቦታ ላይ መረጃ ቶሎ ስለማይደርሳቸው አደጋ ላይ ሊወድቁ እንደሚችሉ ከሌሎች በተለየ ይታወቃልና ተግዳሮቶቹ እንዳሉ ሆነው የተወሰኑት ግን ፕራዮሪቲ የሚፈልጉ ይመስለኛል። እንደ ሪኮሜንዴሽን ከተቀመጡት ውስጥ በተለይ የምልክት ቋንቋ አስተርጓሚዎችን ማሰልጠን ዋና ፕራዮሪቲ መሆን ያለበት ይመስለኛል። ምክንያቱም ቋንቋ ነው፣ እንደ ማንኛውም ቋንቋ ነው። ሰዎች በተፈጥሮ አዲስ ቋንቋን መማር እንወዳለን። ቻይንኛን እንማራለን፣ እንግሊዝኛ መማር እንፈልጋለን አይደለም? ብዙ የውጭ ሀገር ቋንቋዎችን ለመማር እንፈልጋለን፣ የሀገር ውስጦችንም ጨምሮ። ስለዚህ ይሄም ቋንቋ ነው። የመማር ፍላጎት እንዳለ ይሰማኛል። እኔም በልዩ ፍላጎት ሙያ ውስጥ ስለሆነ ያለሁት በደንብ መሰልጠን ያለባቸው ይመስለኛል አስተርጓሚዎቹ። ለዚህ ደግሞ መስማት የተሳናቸውና ቋንቋውን በደንብ የሚያውቁት ሰዎች ተባባሪ ሆነው ሁኔታዎችን ማመቻቸት ያለባቸው ይመስለኛል። ሌላው ብዙ አስተርጓሚ ማሰልጠን የሚጠቅመን የሀገር ውስጥ ስብሰባዎች ሲካሄዱ በቀላሉ አፎርደብል የሆነ የማስተርጎም ስራ እንድናገኝ ያደርገናል። ምክንያቱም አፎርደብል ስላልሆነ ወጪ ተጨማሪ ወጪ የሚጠይቅ ስለሆነ ብዙ ጊዜ መረጃዎችን አያገኙም። ስብሰባዎች ላይ የትርጉም ስራ ለማምጣት ያንን ሙያ ያላቸው ሰዎች የሚጠይቁት ገንዘብ አንዳንድ ጊዜ አፎርደብል ስለማይሆን አይጠሯቸውም፣ እንደ ዋናም ጉዳይ አይወሰድም እና የትርጉም ስራ የሚሰሩትን ሰዎች ሜይንስትሪም ቢደረግ ከተቻለ ዲፓርትመንትም የሚከፍቱ ዩኒቨርሲቲዎች ካሉ ኮሌጆች ካሉ ቢበረታቱ ያ ቋንቋውን በጣም እንዲበረታ ያደርገዋል። በከተማም ውስጥ ልክ ቻይንኛ እናስተምራለን፣ አፋን ኦሮሞ፣ ትግርኛ ወይም ደግሞ ፍሬንች እናስተምራለን እንደሚሉት ምልክትም ቋንቋ የማስተማር የማሰልጠን ሴንተር የመክፈት ኃላፊነት በተለይ ደግሞ ቋንቋውን የሚችሉት ሰዎች ኢኒሼቲቭን ቢወስዱ ቋንቋውን በጣም ማበልጸግ የሚቻል ይመስለኛል። ይሄ በዋናነት ችግሩን የሚፈታው ይመስለኛል። ይችን ለመጨመር ነው። አብዛኛው ዶክተር መኮንን በደንብ አቅርቦታል። አመሰግናለሁ። ምንድነው ያው ምልክት ቋንቋ ተግዳሮቶች ላይ ያሉ መልካም ሁኔታዎች ላይ ጥሩ አድርጎ ፕሬዘንቴሽን አቀርቦልናል። የሚታዩ ችግሮችን ለማስወገድ በጣም ይረዳናል ብዬ አስባለሁ። እነዚህ ላይ ያው ሚዲያ የሚጫወተው ሚና ቀላል አይደለም። ለምልክት ቋንቋ እውቅና እና የማህበራችን የአዲስ አበባ አካል ጉዳተኞች ማህበር ከኢቲቪ ጋር አንድ ውል ነበረን ማለት ነው። በዚህ ፕሮግራም ላይ አርብ እንዲቀርብና ያ ውል በተለያየ ምክንያት በፊት በነበሩት አመራሮች ችግሩ ከኛ ነውና በታሰበለት ሰዓት አየር ላይ ሊውል አልቻለምና አሁን እዚህ ቢሮ ኃላፊዎችም ስላሉ በማህበሩ ስም ጠይቀው ውላችንን አድሰን ስራው መስራት ብንችል ትልቅ ስራ መስራት እንችላለን። መንግስታውን የአካል ጉዳተኞች ተጠቃሚነት ላይ እና ተሳትፎ ላይ መመሪያ ወርዷል። ያካቶ ትግበራና በጣም ትኩረት እየሰጠ ነው። ጥሩ ነገሮች ስላሉ ያበረታታል እና የሚዲያ ሽፋኑ ደግሞ ተጨምሮ ሰፋ ቢል ብዙ ነገሮች መስራት ስለምንችል ይሄ ነገር እንዲታይልን በማህበሩ ስም ጠይቃለሁና ባለው ነገር ደስ ብሎኛል። አመሰግናለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቴሌቪዥን
የምልክት ቋንቋንና የአካል ጉዳተኞችን ጉዳይ ብቻ ማቅረብ ሳይሆን በአጠቃላይ በትልቅ ቀናነት እኛ የምናቀርበውን በኤፍኤም አዲስ 97.1 ላይ የሚቀርበውን ጣፋጭ መዝናኛን ጨምሮ ትልቅ እገዛ እያደረገ ይገኛል። ከዚህ በፊት የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንዲህ አይነት ፕሮግራሞች እንዲቀርቡ በሚጠየቅበት ጊዜ የኃላፊውን ቀናነትና ከዚያ ጋር የተያያዙ ጉዳዮች ትልቅ ማነቆ የሆኑ ነበር። አሁን ረዳት ፕሮፌሰር ነብዩን ጨምሮ በጣም በርካታ አስተዋጽኦ ሊያደርጉ የሚችሉ የስራ ኃላፊዎች ስለመጡ የተለያዩ ተባባሪ አካላት እዚህም የኛ አጋሮች ያላችሁ ኤልዳም ኢዩድናም ሌሎቻችሁም ከቴሌቪዥኑም ከሬዲዮኖቹ ጋር ብትሰሩ የበለጠ ፕሮግራሞቹ እንዲያድጉ ማድረግ ትችላላችሁ ያስባለሁ። አሁን አቶ አሰፋም መጥቷል በቋንቋዎች ዋና ዳይሬክተርነት። ይሄም የዛሬው ፕሮግራም አንዱ የሱም አስተዋጽኦ ነው ብዬ አስባለሁ። ስለዚህ ሁላችንም ማገዝ ይገባናል ለማለት ነው። በጣም አመሰግናለሁ። እሺ ሁላችሁንም በጣም እናመሰግናለን። አሁን በቀጥታ ስርጭት ቀደም ሲል ከ28 ዓመት በፊት ምልክት ቋንቋ ስርጭት ሲጀመር ተገኝ ጃለታን ታውቁታላችሁ አይደል? ምልክት ነው። ተገኝ ጃለታን በቀጥታ ስርጭት እናገኘዋለን፣ ሰላም እንለዋለን። ሰላም ተገኝ፣ እንዴት ነህ? ሰላም ናችሁ ወይ? ሰላም ናችሁ? ስላዩ በጣም ደስ ብሎኛል። እስኪ በተወሰነ እዚህ ያሉ እንግዶች አሉ። እንግዲህ መጀመሪያ እነሱን ሰላም በልና የተወሰነ ከ28 ዓመት በፊት ካበረከትካቸው አስተዋጽኦች ጀምሮ እንዴት እንደነበር አጀማመሩ ምን ይመስል እንደነበር እንዲያው አጠር አድርገህ። ይህ የፕሮግራሙ አጀማመር እንደዚህ አሁን እንደሚታየው ቀላል ነበር። እኔ ልክ የምልክት ቋንቋን በ1984 እና 85 ከተማርኩ በኋላ ነበረ አንዳንድ ሁኔታዎች በተለይ የምልክት ቋንቋን ስማር በመማርበት ጊዜ የአባቴ በት ስላረፈ በአጭር ተዋወቅኳቸው። መስማት የተሳናቸው የማጽናናቱን ራ ከማንኛውም በበለጠ ሁኔታ የያዙት እነሱ ነበር እና በወቅቱ እኔ ምን አድርጌላቸው ነው ይሄን ያህል ከኔ ጋራ ለኔ እንደዚህ የሚያደርጉት የሚል በጣም አስብ ነበረ። ከዛ በኋላ ግን እየቀረብኳቸው በሄድኩ ጊዜ በቀልድም በምንም የሚደርስባቸው ብዙ መንገድ ላይ በቤተሰብ ውስጥ በፖሊስ ጣቢያ በሆስፒታል በርናቢ የሚደርስባቸውን ችግር ይገልጹታል። እነሱ እየቀለዱ አንዚ ለቅሶ ቤት ላይ ስንሰበሰብ ወይ የሆነ ቦታ ቸርች ውስጥ ከአገልግሎት በኋላ የሚገልጿቸው ነገሮች እያሳቁን ነገር ግን ውስጣቸው ህመም አለ። የምልክት ቋንቋን ቤተሰቦቻቸው ባለማወቃቸው ማህበረሰቡ መንግስትም የተለያዩ አካላቶች ትኩረትም ስላልሰጧቸው በዚህ ላይ በጣም በብዙ ተጠቂዎች ነበሩ እና ምንስ ማድረግ ይቻላል የሚለውን በማስብበት ጊዜ በኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ውስጥ የበጎ ፈቃድ አገልጋይ ነበርኩ። በዛኝ ነው አንድ መጽሔት ያየሁት። አንድ መጽሔቱ ምን ይላል? እንግሊዝ ሀገር አንዲት መስማት የምትችል የምልክት ቋንቋ አስተርጓሚ ቴሌቪዥን መስኮት ምልክት ቋንቋ ፕሬዘንቴሽን ስታቀርብ ነውና ያንን ካነበብኩኝ በኋላ ተጨማሪ አንዳንድ ሪሰርቾችን በጊዜው ለማወቅ ይቻሉ የመካኒሳ ትምህርት ቤትም አካባቢ ቦሌ አልፍ መስማት የተሳናቸው ትምህርት ቤትም አካባቢ አንዳንድ መረጃዎችን ለማግኘት ሙኩኝ። ከዛ በኋላ ነው ለኢትዮጵያ ቴሌቪዥን በወቅቱ አዲስ አበባ መዘጋጃ ቤት ነበረ ኢትዮጵያችን ጊዮርጊስ አካባቢ ማለት ነው። በዛን ጊዜ አንድ ፕሮፖዛል አዘጋጀሁና አቀረብኩኝ። ፕሮፖዛሉን የተመለከቱት የቴሌቪዥን ስራ አስኪያጅ ፕሮፖዛል ያቀረብኩት 1987 ነው። 1987 በኋላ ፕሮፖዛሉን ተመለከቱና እስቲ እንዴት ሊሆን እሳቸው በፊት ከኢትዮጵያ ውጪ ለትምህርት ነበርና በምልክት ቋንቋ በቴሌቪዥን እንደሚተላለፍ ያውቃሉ እና ግን እስቲ እንዴት ሊሆን ይችላል? በመጀመሪያ ቁጥራቸው ነው
ሌሎች ተጨማሪ መረጃዎችን አምጣልን አሉኝ እና የመጀመሪያው ፕሮግራም ጥቅምት 14 1987 ለ30 ደቂቃ በምልክት ቋንቋ በቀረበ ጊዜ ከማህበረሰቡ በጣም ምላሽ ነበረ። ከዛ በኋላም 1988 ላይ ከዛም በኋላ ሌሎችም እንደዚህ አልፎ የኢትዮጵያ ቴሌቪዥን እየፈቀደልኝ ያል ክፍያ የለም በነፃ ነበር የምሰራው። የኢትዮጵያ ቴሌቪዥን ቦርድ በወሰነ ጊዜ በ1990 ዓመት ካለሁበት ቦታ ተጠርቼ ፕሮግራሙ እንዲጀመር የቦርዱ ስለወሰነ በቋሚነት የ30 ደቂቃ ፕሮግራሞቹን ጀመር። እስቲ እንግዲህ ያው በሌላ ፕሮግራም በኋላ ላይ የምንቀጥል ነው የሚሆነው በሰፊው ግን እዚህ ስቱዲዮ ድረስ እንግዶች ስለጋበዝን ያው ሰላም እንድትላቸው ያህልና አጀማመሩ ምን ይመስል እንደነበረ ካንተ በላይ የሚያውቀው ሰው ስላልነበረ እሱ እንድታስታውስልን ነው። ተገኝጃል ተበነገራችን ላይ አሜሪካን ሀገር ነው የሚገኘው። ለዛ ነው ኢትዮጵያ ውስጥ የጠፋው እንጂ በአካል ይዘነው እንመጣ ነበር። ስለዚህ በጣም እናመሰግናለን ተገኘ። ሰላም ሁንልን። እሺ አመሰግናለሁ። ሰላም ታንኪ። እሺ እንግዲህ ለማስታወስ ያክል የተወሰነ ሞክረናል። በመቀጠል ደግሞ ሲጀመር መጀመሪያ ወደ ቴሌቪዥን ስርጭት ከመግባቱ በፊት ቀደም ሲል ስናሳያችሁ የነበረው ቪዲዮዎች በጎዳናዎች ላይ ሰልፍ ሲያደርጉ ከነበሩት መካከል አንዱ አቶ አለማየሁ ተፈሪ ናቸው። መስማት የተሳናቸው ናቸው። አሁን ላይ ስታስቲክ ባለሙያ ናቸው። በዛን ጊዜ ግን የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር የቦርድ ፕሬዝዳንት ነበሩ። እንዲሁም ደግሞ የፌዴሬሽኑም የነበሩ ይመስለኛል ካልተሳሳትኩኝ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ሁለቱንም ነበረ ሲመሩ የቆዩትና እሳቸው የተወሰነ ጠቅለል ያለ በዛን ጊዜ ምልክት ቋንቋ በኢትዮጵያ ውስጥ በደንብ አይታወቅም ነበር። ምልክት ቋንቋ ያለው መስማት የተሳናቸው ያሉበት ማህበር፣ ትምህርት ቤት፣ ቤተክርስቲያን አካባቢ ብቻ ነበር ምልክት ቋንቋ። ቅድም ዶክተር መኮንን ሙላት ምልክት ቋንቋ እንዴት እንዴት አስደናቂ ነገር ይታይ ነበር ያሉት እውነት ነው። መዝናኛ ቦታዎች መንገድ ላይ ምልክት ቋንቋ ያሳየን በምንጓዝበት ጊዜ ብዙ ሰው ገንዘብ የለውም ቆሞ ያየናል። ሰው ያፈጥብናል። በቃ ምን መጣ ይላሉ። ይሄ በጣም ችግር ነበር። ኢትዮጵያ ቴሌቪዥን ፕሮግራም ከተፈቀደ በኋላ ግን ታላቅ ግንዛቤ ለውጥ አምጥቷል። ምልክት ቋንቋ በመላው ኢትዮጵያ ሊታወቅ ችሏል። ከዛ በፊት ለምሳሌ ድሬዳዋ ለመዝናናት ወይም ለስራ ጉዳይ ስንሄድ ሰዎች መንገድ ላይ ይከታተሉናል፣ ህፃናት ይከታተሉናል። ምክንያቱም ምልክት ቋንቋ ምን እንደሆነ አያውቁም። ዛሬ ግን በኢትዮጵያ ውስጥ ብዙ ቦታ ብንሄድ ማንም አይደንቅም። ምክንያቱም ኢትዮጵያ ቴሌቪዥን ትልቅ ግንዛቤ ሊፈጥር ችሏል። በአእምሯችን ውስጥ ለውጥ መጥቷል። በጣም የሚያኮራ ነው። ዛሬ 28 ዓመት በኋላ ፕሮግራሙ እያደገ መጥቶ ሳየው ለእኔ ትልቅ ደስታ ነው። እንደገና መወልደን ነው። ምክንያቱም የዘራነው ትንሽ ነገር አድጎ አብቦ ስናየው ደስ ይላል። በዛን ጊዜ አንድ ሰው ከገኝ ብቻ የተጀመሩ ዛሬ ብዙ ሰራተኛ አለው። እስከ ዳር አለች፣ ደመቀ አለ። ወደፊትም ፕሮግራሙ እየተስፋፋ ይሄዳል የሚል ተስፋ አለኝ። ምክንያቱም በአሁኑ ጊዜ መስማት የተሳናቸው ህፃናት በአዲስ አበባ ውስጥ ልዩ ልዩ መዋዕለ ህፃናት እየተከፈቱ ናቸው። ለእነዚህ ህፃናት ቴሌቪዥን ፕሮግራም ቢኖር ጥሩ ነው ብዬ አስባለሁ። ሁለተኛው ነገር ምንድን ነው? ምልክት ቋንቋ አቀራረቡ እንዴት ይተላለፋል የሚለው ሰራተኞቹ ከኢትዮጵያ ወጣ ብሎ ሌሎች ያደጉ ሀገሮች ልምድ ቢወስዱ የበለጠ ለውጥ ሊያመጣ ይችላል። ምክንያቱም እኔ አሁን ኢትዮጵያ ስታቲስቲክስ አገልግሎት ነው የምሰራው። በየጊዜው ልምድ ልውውጥ የተለያዩ ሀገሮች እንሄዳለን። በዚህ ሁኔታ መንግስት ደግሞ ምልክት ቋንቋ አስተርጓሚ ቀጥሯል። እኔ ጋር ብቻዬን አይደለም የምሄደው፣ አስተርጓሚ ረዳት ጋር ነው። ስለዚህ ኢትዮጵያ ውስጥ ትልቅ ለውጥ አለ። ነገር ግን ተጨማሪ ትምህርት ስልጠና ያስፈልጋቸዋል። ጋዜጦቹ
ወጣ ብሎ አፍሪካም ለምሳሌ ደቡብ አፍሪካ ወይም አውሮፓ ሄዶ ልምድ በወስዱ ምክንያቱም አንዳንድ አቀራረቡ ላይ መሻሻል አለበት የሚል ሀሳብ መስማዛናቸው በየጊዜው የሚያነሱ ስለሆነ ሰራተኞቹ ልምድ ወስዱና የበለጠ ለውጥ ቢመጣ ጥሩ ይመስለኛል። በተረፈ ግን ሁላችንም እንኳን ደስ አለን። አመሰግናለሁ። ጨረስኩ። በጣም እናመሰግናለን አቶ አለማየሁ ተፈሪን። በመቀጠል ደግሞ በወቅቱ አሁን ላይ ባለው በወቅቱም የጀመረ ነው ጋዜጠኛ ደመቀ ከበደ ነው። በወቅቱም ነበር አሁን ደግሞ ስላለው ምን እየተሰራ እንደሆነ ያሉትና ባሪያዊ ሁኔታ እንዲው አጠራርጎ የድሮውን ብቻ ከማስታወስ ሳይሆን አሁን ያልነውንም ከማስታወስ ከመንገር ያክል ደግሞ እሳቸው ትንሽ አሁን ሄልት ናየው የዛሬ 28 ዓመት ምልክት ቋንቋ ምን እንደነበረ ሁላችንም ስናስበው ከባድ ነበር ብለን ነው ማስበው። አሁን የ28 ዓመታት ምልክት ቋንቋ ብቻ አይደለም መስማት የተሳኖች ሲባል ራሱ ህብረተሰቡ ግንዛቤ ባልነበረበት ጊዜ ያንን ከባዱን ፈተና አልፈን ነው እዚህ የደረስነው። ቀላል አይደለም። በዛን ጊዜ የምልክት ቋንቋ ፕሮግራም ሲጀመር በይኔ ድጋፍ ሰልፍ የወጣሁበት ጊዜ ነበረ። እኔም ደስታዬን ለመግለጽ ሰልፍ የወጣሁበት ጊዜ ነበር። እዚህ አልተቀጠርኩም፣ ግን ሌሎች መስማት የተሳናቸው አካል ጉዳተኞችም ቤተሰቦችም ሰልፍ በወጡበት ጊዜ እኔም አብሬ ተሳታፊ ነበርኩኝ። እዚህ የምልክት ቋንቋ ፕሮግራም የተቀጠርኩት በ1997 ዓመተ ምህረት ነበረ። በዛን ጊዜ ጊዜው ፈታኝ ነበረ። ተገኝም የትምህርት ዕድል አግኝቶ ውጪ የሄደበት ጊዜ እኔም ብቻዬን 6 ወር የሰራሁበት ጊዜ ነበረ። ያኛው በቀላሉ የሚታይ አልነበረም። ይሄንን በትዕግስትም በአንድ ጥንካሬ እዚህ ደርሻለሁ። በዛን ጊዜ በሳምንት 1 ቀን ብቻ ነበረ። ሁለተኛ መስማት የተሳናቸው መረጃው በቂ ባይሆንም ግን ግንዛቤ ያስጨበጠበት ጊዜ ነበረ። ከዛ በኋላ ተሻሽሎ በሳምንት 3 ቀን ሆነ። አሁን ደግሞ ስንመለከት ሳምንቱ ሙሉ የምልክት ቋንቋ ዜናም ፕሮግራምም እየቀረበ ነው ያለው። ይሄ ምንድን ነው የሚያሳየው? ከትላንት ዛሬ የተሻለ ሆነን ያገኘነው። የቀረ ነገር ቢኖርም እንኳን ነገም ደግሞ የተሻለ ነገር ይመጣል። ግን እያስተማርን አሁን ስለ ምልክት ቋንቋ ግንዛቤ አግኝተናል፣ ትምህርት አግኝተናል። ምልክት ቋንቋ መስማት የተሳናቸው መረጃ የሚያገኙበት ስለሆነ ለወደፊቱ የወቅታዊ ዜናዎችም ሆነ ፕሮግራሞችም በስፋት የሚደርስበት ሁኔታ እያመቻቸን እንቀጥላለን ብዬ አስባለሁ። አመሰግናለሁ። በጣም እናመሰግናለን። ደመቀ ከበደ የኤቢሲ እንግዲህ አንጋፋው ጋዜጠኛ ነው። ከ10 ምናምን ዓመት በላይ ያገለገለም የሚገኝ ጋዜጠኛ ነው። በመቀጠል ደግሞ ኢቢሲ 28 ዓመት ድምጽ ሆኖ ስላገለገለ ማመስገን እፈልጋለሁ ያሉ የመስማት የተሳናቸው አሉ። የሚያመሰግኑት በግጥም ነው። ገጣሚ ንጉሴ ሞገስ ይባላል። አው የግጥሙ ርዕስ ለውለታው ልቀር ያምነው በጣቴ ሳራ ሰው ይፈራይ ነበር ኢቲቪ ከጎለ ቆሞልኝ እንዲቀር የዛሬ ላርገው ሰዎች እየሸሹት በጣቴ ሳራ እጅግ የሚፈሩት ወዳጆች ሁሉ አብዝተው ቀረቡት። ልሳሌ ቦሉት ጣቴን አላወቁ በቲቪ ሳዩት ያንንም ባወቁ ያለኝንም እውቀት ለመክሰም ጠየቁ። 28 ያህል ዓመታት አለፉ። ያን አስፈርቻቸው ጥለው ያለፉ ሰው ሞለላም ነው ጎል ተሰለፉ። ያለ ባይኑሮሮ ኢቲቪ ከጎለ እድል አቢስ ነበርኩ እንጃ ሰው ሞነ። በካቲት ወር ላይ መጋቢት ሳይገባ እንደ አድዋ ድል እንደ ካራማራ እድል ፊት አዙሮ ወደ እኔ ቤት ገባ። መቺ ብቻ ሆኖ የቲቪ ውለታ
ዋልታን ወለደልኝ ሰከርኩኝ በደስታ ተስፋዬ ለብልቦ አገኘሁ እርካታ ሌሎችም ጣናዎች ፍቻ ያሳዩ ጀመር የአዲስም የኢቢኤስ ስንቶቹን ልዘርዝር ከድምፃስ ብለው በጣትም ማላገር የመረጃ ፍሰት እኩል ሳይሆን ለሰው ከአራት ቋንቋዎች ቀጥሎ ነበረ ለኔ የደረሰው ይህ ሲመሰክር አንጀት ላረሰው ባለሙያ ኑሮን ከእንግዲህ የራሴ መንገድ ብቻ ቀረኝ ልትፋለጭ ነፍሰ ከአገር ከዓለም ለማየት ከፍ ብላ ከአብራኳ የወጣው ታላቋ ተብላ ልሰጥ ዝግጁ ነኝ ጸጋዬ በሙላ በጣም እናመሰግናለን። እንግዲህ ገጣሚ ንጉሴ ሞገስን ኢቲቪን ያወደሰበት የግጥም ላይ ያቀረበልን የአካል ጉዳተኛ ኪነ ጥበቦችን ስራዎችን ስናነሳ ከመሀከላችንም ይገኛል የኪነ ጥበቡ ሰው ጃክሰን የሙያ ስሙ ወይም ደግሞ ታደሰ ገብሬ ይታወቃል። የአእምሮ እድገት ውስንነት ያለባቸው ልጆች በማሰልጠን በኪነ ጥበብ መስማት የተሳናቸውንም በሁሉም አካል ጉዳት ላይ በመስራት የሚታወቅ ነው ጃክሰን እና በጣም እናመሰግናለን ጃክሰን። ከዚህ ጋር በተያያዘ እንግዲህ የሱም አንድ አስተዋጽኦ ስላለበት ነው ቀጥሎ መጋብዘው መስማት የተሳናቸው ኢትዮ ሀበሻ የመስማት የተሳናቸው የባህላዊ ውዝዋዜ ተጫዋቾች ናቸው። እነሱን ወደ መድረክ እንጋብዛለን። ቀደም ሲልም እንግዲህ እንዳልነው በኪነ ጥበብ ስናነሳ ጃክሰን ይታወቃል። የአእምሮ እድገት ውስንነት ያለባቸው ልጆችም ያሰለጥናል። እንዲሁም ደግሞ የተለያዩ የእንቅስቃሴ አካል ጉዳት ያለባቸው መስማት የተሳናቸውን ጭምር በርካታ አስተዋጽኦ ካበረከቱት መካከል ነው። የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ወይዘሮ ወይንሸት ዘሪሁን የመዝጊያ ንግግር ያደርጉልናል። የዛሬው በዓል ሲከበር እኔ እጅግ በጣም አድርጌ በቢሮአችን ስም ማመስገን የምፈልገው ይሄንን ትልቅ አንጋፋ ልምድ ያለው በርካታ አመራሮች ያሉት እና በርካታ ሰራተኞች ያሉት እህቴን እስከ ዳርን ጨምሮ እጅግ በጣም ማመስገን የምፈልገው 28 አመት ቀላል አይደለም። በሀገራችን ደረጃ ስናየው እንደ ቢሮአችን አጠቃላይ እንደ ሚኒስቴር መስሪያ ቤትም ጭምር የነበረው አጠቃላይ ስራ በጣም በርካታ ስራዎች በአካል ጉዳተኞች ላይ መብታቸውን ከማስከበር ደህንነታቸውን ከማስጠበቅ ጋር ተያይዞ መስማት የተሳናቸውንም ጨምሮ በርካታ ስራዎችን ሰርተናል። ሆኖም ግን አሁንም ስቲል ይቀራል። የመስማት የተሳናቸው 28ኛ አመት የምልክት ቋንቋ ሲከበር አሁንም በርካታ ችግሮች አሉ የተባለ ቀደም በፕሬዘንቴሽኑ ዶክተር እንዳቀረበው የኛም ቢሮ ጨምሮ ባለድርሻ አካላት የሚዲያ አካላት ሁላችንም ተባብረን ተጋግዘን ሰፋፊ ስራዎችን መስራት ይኖርብናል የሚል እምነት አለኝ። የሃይማኖት አባቶች ቤተሰቦች የኛን ቢሮ ጨምሮ ሁላችንም ተባብረን ቀደም ያነሱትን ችግሮች ለመፍታት አብረን እንሰራለን። እኔም በዚሁ አጋጣሚ ቃል ገባለሁ። እጅግ በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ ወይዘሮ ወይንሸት ዘሪሁን የአዲስ አበባ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ እጅግ በጣም እናመሰግናለን እንግዳችንም ስለሆኑ። የመጨረሻ ስንብት እንግዲህ ቀጥሎ ምን እንደሆነ ፕሮግራማችን የዘርፉ ኃላፊ አቶ አሰፋ በቀለ መልእክት 1 ደቂቃ ነግረውልን ይወጣሉ። ኢቢሲ በጣም ብዙ ስራ ለመስራት ካሳለፍነው ጊዜ በላይ ከፊታችን ያለው ጊዜ ይበልጣል ብለን እናስባለን። ብዙ ስራ ለመስራት እየተዘጋጀን ያለነው በዚህ ዘርፍ ላይ ያላችሁ አካላት በሙሉ በድጋሚ ከኛ ጋር እንድትሰሩ ጠይቃለሁ። እዚህ ስለመጣችሁ ደግሞ በጣም አመሰግናለሁ። እግዚአብሔር ያክብርልን። አመሰግናለሁ። ፕሮግራማችን አጠናቀናል። ስለመጣችሁ በጣም እናመሰግናለን። እግዚአብሔር ያክብርልን።
Thank you.